በጣም ግራ የገባኝ ፋሚሊ ምችን ልጅ ምን ሊያረጓን ነው? ሩታ ልጇን ለማሳደግ ፈቃደኛ ያልሆኑት እውነት ቆማ መሄዷ አምሮባት ልጇን ቤቷን ይዛ ቁጭ በማለቷ ቤተሰቡ ተናዶ ነው ወላ ምንድን ነው? እኔ ዛሬ አብርሽ ወንድም የመጣበት ምክንያት ምንም አልገባኝም። ማለትም እርቅም ሆነ ምንም ሆነ በውስጥ ነው እንጂ ሚዲያ ላይ የወጡ አይባቸውን የሚዘረግፉት ትልቅ ነው ታላቅ ነው የቤቱ ይባላል። እችም ታላቅ ናት የቤቱ ትባላለች ብዙዬ የምትባለው። ግን ሄርሜላን ተንከባከቢው ከጎን ሁኒ አብርሽ እንዳጎጂው ስትል ነበር። ዛሬ ላይ ደግሞ እኔ በጣም ነው ግራ የገባኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣሁት በአጭር ቪዲዮ አልተመቸኝም። ያው ረመዳን ሲሆን ታውቁታላችሁ። ሩታዬ ከወንድሟ ጋር መታለይ የሆነ እርቅ ብዬ ነው የመጣሁት አለ። ሚዲያ ላይ ብቻ እንጂ ሁሉ ነገር በቃ ለዶላር፣ ሁሉ ነገር ለዶላር። ባለፈው የለቀቀው ቪዲዮ ስላልታየለት ዛሬ እርቅ ብለው መጡ። ለምን ቁጭ አለሃ በአንድ ቀን ቪዲዮ። በሩታ ሲሆን ግን 200 ምናምን አልፎ ይታያል። በዛች ሲመጣ በሜዲያ ህያ ቪዲዮ ቁጭ ነው የሚለው ሄዶ አይታይም። ላይክ አድርጎ የሩታ እህቶች የት ናችሁ? ነብሮቹ እናንተ ናችሁ። ይሄን ሁሉ ጫና እንትን እያደረጋችሁ ያላችሁት ታውቃላችሁ። ግን አምባገነን ጀግኖች እንደሆናችሁ ታውቃላችሁ ስማችሁን። ዛሬ በእርቅ መጡ። ቪዲዮ ቁጭ አለለት አታይቀደም በጫ እህታችንን ቢሆን መገሰጽ አለብን። ሩታም ከሆነ ጥፋት ይሄ ጥፋት ነው ልክ አይደለም ብለህ ልትገስጻት ይገባል። ተረዳኸኝ አይደል? አሁን አንተ ሮቤል አሁን ነገር እያባባስክብኝ ነው። አንዴ ተረጋጋ። አሁን ያልከው ነገር ወይኔ እኔ ምን በቃ አሁን እኔ እሱን አልጠራሁትም ሲጀመር። እሱ ማያስፈልግ ሆነ እኮ መሄድ ነው ያለበት። አሁን አይመለከትም እኮ ስለዚህ አሁን እኔ እሱን ጠርቼው አይደለም ያመጣሁት። እኔ ጠርቼው አይደለም። እኔ ሩታን የቀጠርኳት ከሩታ ጋር መጣ ባለው መንገድ ልንታዘዙ ምናምን። ምክንያቱም ያ ነገር ጊዜው አልፏል። በፊት ነበር ይሄ ነገር አይደለም እንዴ? በፊት ነበር እንደዚህ አይነት በፊት ከነበረ ለምን አላስተካከልከው? ለምን አላስተካከልሽው? ማንቺ አንተ ራስህ ለምን አላስተካከልከው? የበጠበቅከው እኮ አንተ ሲጀመር ራስህ የበጠበቅከው እኔ ማለት አይደለም። ቆይ አንድ ጊዜ አሁንም ተላይ እንዲሁኝ አንቺ በሷ ቦታ ብትሆኚ ምን ነበር? እኔ እንደዛ ነበር ያደረኩት፣ እሱ ጋር እንደዛ ነበር ያደረኩት። አይደለም በሷ ቦታ ብትሆኚ ምን ታረጋለሽ? ጊዜ ማድረግ የነበረብሽ አሁንም ቢሆን ልትደግመው ነው እቅድ። እኔ ነኝ ችግሩ የዚህ ቤተሰብ። አንቺ እያልሻለሽ እኔ ከሆንኩኝ ሩታን ገንጥለሽም ብዙ ነገር ማድረግ ትችይ ነበር። ግን አልፈለግሽም። የፈለግሽው ወንድምሽን መደገፍ ነው፣ መብትሽ ነው። አይመለከተንም ነው። እውነት ነው በል። አያስፈልግም። አልነበረም የእነሱ አያስፈልግም። እሱ አያስፈልግም። በጣም ከባድ አያስፈልግም። እዚህ ጋር ማያስፈልግ ከሆነ እሱ ይሄድና እሷን ማውራት ያለብን ነገር አውርተን አታስፈልግም። አልኝበትም። ጥፋት ተሰርቷል። እሱ ነፍ ጊዜ አጥፍቷል ብያለሁ ከዚህ በፊት። አንቺም ስታጠፊ ደግሞ መናገር ግዴታዬ ነው። ይሄ ነገር አሁን ነገርሽ መቆጣትሽ እኮ ኢትስ ኦኬ፣ ግን ከአንዳንድ ነኝ ለኔ ላይ እንደዚህ መቀየርሽ ግን በጣም ዊርድ ነው። እሱ ከአንዳንድ እኮ ከአንዳንድ ግን ተቀየረሽ አንድ ሰው ሄደሽ ደግሞ ልታሽሞለምኛት እንዴት ነበር ስታረጊያት የነበረው? ቆይ አንድ ብዙ ሲቀጥል ደግሞ በቃ ብዙ ጊዜ የፎከርሽውና የዛትሽው አይ ቲንክ ለዚህም ይመስላል በቃ ማለት ውስጡ የምሰል ነው የሚመስለው። ከዛ በኋላ ካገኘሻት በኋላ አወራርሽ የሚገርም ነው። በቃ ደስ ይላል ያላችሁ። አሁን ለነሱ አንድ ሁለቱም ጥሩ ነገር ላይ ለማድረግ ነው እስካሁንም እየጣርሽ ያለሽው። እኔ እንደተረዳሁት እንዳየሁት የምታሳየውንም መገብሪውም ያንን ነው እያሳየን ያለው። ስለዚህ አልተቀየርኩም ብትይ ማንም አይቶ የሚፈርደው ነገር ስለሆነ ኢትስ ኦኬ ኖርማል ነገር። ተቆጥቼሻለሁ፣ ልክ ነው። እሱም ላይ የሆንኩት ነው እንትን ያልሽው በቃ ይሄ ነገር አልተመቸሽም። ወይ እንዲታረቁ ነው አይደል? ሄርሜላ እዚህ ላይ ምን ትሰራለች? እሺ ሁለተኛ የሁሉ ማሽሙን ሳይሆን ብቻ ሳይሆን ሁለቱ እንዲቀራረቡ የማድረግ ሁኔታ ምናምን ምን አስፈለገ? የምር የምታስቡ እሷ እንዳለችው እኔ በጥብጬ ከሆነ አንተ ያንን ዲስታንስ እሱ ምን አይቀጥል። እናንተ ናችሁ ልታቁት ሁለታችሁ። በቃ ስለኛ ታየው መረጋጋት ነበረብሽ በመጀመሪያ ደረጃ። ልታደምጪ ልክ ነሽ እኮ እሱ አሁን ካንቺ የበለጠ እኔ ዛሬ አውቄው እኔን አናዶኝ ታገሽ ልታደምጪ ነው የሚገባው እንጂ እንዴ ምንድን ነው ዛሬ ምን ሆናችሁ ነው እናንተ ራሱ ብለው ቪዲዮዋቸውን እና ድራማቸውን ለመስራት ታረቀች አልታረቀች ብዙዬ ምንድናት ማናት? ሄርሜላን ተንከባከቢው ሂጂ በቃ እንዳጎጁ ወንድሜን አደራ እያለች ስታማጠናት አልነበር? ተትናንትና ወዳ ዛሬ እርቅ ብለው የመጡት ቪዲዮ ስላልታየለት ስለወረደ ዩቱብ በአንድ ጊዜ መውረዱን ስላዩ ለዛ ነው ዛሬ የመጡት። እስኪ ላይክ አድርጉ የሩታ እህቶች የኔ ጀግኖች ማለት ነው።
ይሄ ሁሉ የሩታ ወዲንስ ፍለጋ ነው። መቼም ቢሆን እኛ ደግሞ ወደዛ ቻናል ብቅ አንልም። ዛሬ የሚሄድ ነው ሩታ ስለመጣች ነው። ምን አይነት የተዋረዱ ሰዎች ናቸው ግን ሱብሃንአላህ። እንዲሁ ትልቅ የተባሉት እንኳን እንደ ህፃን የሚሆኑ ማለት ነው። ሩታዬ ሀብቴ ዛሬ መታ ስላየናት በጣም ደስ ብሎኛል። በጣም ማለትም የሰው ልጅ እነሱ በሚያስቡት ልክ እሷ ክፋት ማሰብ የለባትም። እነሱ ለቪዲዮዋቸው ነው ዛሬ የመጡት። እሷን አዝነው አይደለም፣ አዝነው ተቆርቆረው ለሩታ ብለው አይደለም፣ ቤተሰብ ተጨንቀው አይደለም። የአብርሽ ቻናል ስለወረደ በአንድ ቀን ቪዲዮ ቢቀር በሄርሜላ ቢመጣ ቪዲዮውን አይታችሁታ ስንት እንደታየ። ስለዚህ ለዛ ነው ሌላ ነገር አስበውና ለሩታ ህይወት ተጨንቀው አይደለም። ታረቀ ያልታረቀ ብዙዬ ማናት? በቃ ሩታን ከዚህ ተጭቅጭቅ እንዳትወጣ በጣም ነው የሚጣጣሩት። በጣም ነው የሚጣጣሩት። ለምን እንደሆነ አላውቅም። ፋሚሊ ላይክ ሰብስክራይብ አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ቪዲዮአችንን አበረታቱን ማለት ነው። ባጭር ቪዲዮ ባጭር ነገር ነው የመጣሁላችሁ። ሩታዬን ስላዩ በጣም ደስ ብሎኝ ነው። ግን እንደ በቃ እርቅ ማለት ነው ማለት ነው። እሱ ለአዲስ ህይወት ልጀምር እያለ ያሽቃብጣል። እዚህኛው እየመጣ ደግሞ እኔ ግራ ነው የሚገባኝ። አስተሳሰባቸው ዜሮ። በእውነት ነው የምላችሁ። አላቅም መዘርዘርም አይጠበቅባትም። ሩታ አርፋ መቀመጥ፣ ልጇን ማሳደግ፣ ከነሱ ጋር ቀርሞ ሲጠሯት አርፋ መቀመጥ። በቃ ምን ይሰራላታል? እነሱ ጥሩ አያስቡም ማለት ነው። በቃ እንደበለጠቻቸው ቤቱን ደግሞ አምቃ ስለያዘች ጸዳ ብላሱ ከአንዲቱ አንድ በየሴቱ ቤት እየሄደ ትጃጃል። እሷ ቤቷን ይዛ ቁጭ ብላ ስላጠበቀች ተናደው ነው ከቤት እንድትወጣ ነው ይሄ ሁሉ ነገር የሚሰሩት ማለት ነው። ሩታ ሀብቴ እኔ የምልሽ ነገረ ከቤትሽ እንዳትወጪ አደራ ነው ምለው። የኔ ጀግና ቤትሽን አሙቀሽ በሰፋሽበት በለፋሽ በተሰደብሽበት ቤት ልጅሽን እንድታሳድጊ ነው የምፈልገው። እኔ ልጅሽን እንክብክብ አድርገሽ በለፋሽበት ቤት በቃ ብዙ ነገር በሆንሽበት ነው ያ ይገባሻል። እሱ ከማንም ሴት ጋር ጥገኛ ሆኖ ይጃጃል። እኛ ጣጣ የለብንም። ወንድ ልጅ ሲጀመር ገንዘብ ያላትን ሴት ነው የሚፈልገው። ለምን? የመስራት አላማ ስለሌለው። አብርሽ ብር ያለው አብርሽ ገንዘብ ያለው ወንድ ገንዘብ ያላትን ሴት አይፈልግም። ሄርሜላ ማለት ደግሞ ሁል ጊዜ ጉራዋ በቃ በገንዘቧ እንደምትገዛው ነው። ነገ ተነገ ወዲያ ብሬን ፈልገህ መጣህ እንደምትለው እርግጠኛ ነን። ለምን? ብዙ ጊዜ እሱም እየተጎረረ ነው። እስቲ ላይክ አድርጉ ፋሚሊ። እኔ ባጭር ነገር ነው የመጣሁት። እስቲ ሰብስክራይብ አድርጉ እና የሀብቴ ልጅ ዞሮ ሚዲያውን ተመራዋለች። ወደፊት ማን አሸናፊ ነው? ከዳኒና ከሄርሜላ ከአብርሽ ጋር አብረው ዛሬ ጨዋታ ትጫወቱ ነበረ። ቁም ነገር እኮ ሊያወራ አይደለም አብርሽ። በነገራችን ለቤተሰቡ ቁም ነገር ያወራ፣ ለራሱ ቁም ነገር ያወራ። ሁልጊዜ በቀልድ በሴት ልብ እየተጨቃጨቀ በሴት ልብ እየተጫወተ ድራማ መስራት ነው የሚፈልገው። አብርሽ ትዳር አይፈልግም በዚች ዓለም ላይ። አሁን ሄርሜላ አሁንን በሰነ መንጋጋዋ እንደሳቀች እንተነመ ደም ነው የምታለቅሰው። ጠብቁ ወደፊት። ፋፊ ምን አለ ትላላችሁ? አያመሽም ብሏታል። ሳቅሽ አያመሽልሽም ጠብቂ ብሏታል ዳኒ። ለምን? ውሸታም ነው በቃ። ታማኝ ያልሆነ ወንድ ታማኝ አይደለም። ለዶላር የሚፈልግ ወንድ በቃ ይሄ ነው። እና ሩታ ሀብቴ ዛሬ ምንም ይሁን በማየት የመታ በጣም ደስ ብሎኛል። የሩታ እህቶች ደግሞ የት ናቸው? በኮሜንት አንዳንድ ዳይበሮች ደግሞ ኮሜንት ላይ እባብ አንቺና ሩታ እባብ ናቸዋል። አሰን እባብ እኮ ልኩን ያውቃል፣ የሚሄድበት ቦታ ያውቃል። እንደናንተ ሳለም አንዴ ሴት አዳሪ እያመለካችሁ የተዳሩን ትቶ ከሌላ ሴት እንዲላላጥ የምትፈቅዱ ርካይ ሴቶች አላችሁ። እኔን የምትሰድቡት እኮ ርካይ ሴቶች ናቸው። በነገራችን ላይ ቤተሰብና የትዳርን ልክ ማታውቁ ማንነታችሁን ማታውቁ ወይ ጎዳና ተዳዳሪ ናችሁ። በእውነታ ቤተሰብ ያሳደገው አብርሽን አይገድፍም። ምን እየሰራ ነው? ትዳሩን የሞቀ ቤቱን ምርጥ ሚስቱን ልጁን ትቶ ከሌላ ሴት ስላሽቃበጠ ጀግና ልለው። ለእኔ በጣም የረከሰ ማንነት እንዳለው ከነ ቤተሰቡ ነው የምናገረው። ማንነት ያላቸው ልጃቸውን ነበር አስረው መግረፍ ያለባቸው። ሩታን እየመጡ በቃ ብዙዬን ብትሆን ማስመሰሏን የወጣው አሁን ተንከባከቢ በቃ ወንድሜ። ማን ነው እሱ? ማን ነው? አበጋዝ ተንከባከቡት፣ አንተከባከቡት። አቦሬ እሱ ማን ነው? ሴት ልጅ ነው። ሴት ልጅ ናት እንክብካቤ የምፈልገው። ሁሉ ጊዜ አብርሽ እንዳጎጁ በእውነት ነው የምላችሁ። እኔ በጣም የሚያስጠለኝ አስተሳሰብ አብርሽን እንዳትጎጁ፣ ከጎን ሁኒ፣ ራስሽን ጠብቀሽ ከጎን ሁኒ።
በእሷ እንዲቀልድ በልቧ ላይ እንዲቀልድ። ሄርሜላን ብትሆን ልብ አላለችው ነገር አለ። በልቧ ላይ ቀልዶ ታሸከማት በኋላ ዘወር እንደሚል በእውነት ነው የምላችሁ። እስቲ ላይክ ሰብስክራይብ አድርጉ። አጭር ነገር ነው መለቅላችሁ፣ ነገ ሰራላችኋለሁ። የኔ ውድ ፋሚሊዎቼ በጣም ነው የምወዳችሁ፣ በጣም ማከብራችሁ። ሩታ ሀብቴ መታ ስላየኋት በጣም ደስ ብሎኛል። በጣም ነው የምወዳችሁ። እሷ ተወርቃለች ብለው ሲሉ እሷ ደግሞ እያማረባት። እኔ ሮቤልን አልወደውም፣ ግን ንግግሩ ደስ ይለኛል። ዛሬም አሁን የነገራችሁ በቃ በቃዋን የነገራት ቢፈጥርም ማለት ነው እንኳን እሷ ለወንድሟ ባንዴ ተገልብጣ ሄርሜላን ሄዳ ስትማጠን አላፈረችውን። ሮቤል ለሌሽ ነው የሚያፍረው። አዲስ ህይወት ጀመርኩ እያለ እያሽቃበጠ ሲመጣ ያላፈረውን አበጋዝ ሮቤል ለሽ ያፍራል። ሩታ ጋር ስለቆመ ስለ ሩታ ህይወት ስለሆደ በጣም ነው እኮ የሚያናዱት። እና ዛሬ ዳኔን ተጫውተውበት አብርሽና ሄርሜላ ሆነው ላይክ አድርጉ እስቲ። እንግዲህ አሽቃባጮች፣ እኔ ብሞት በአብርሽና በሄርሜላ አልሰራም። በነገራችን ላይ ብሞት ስልኬን አላበላሽም። ይሄን ጋለሞታዎች